ጥረት የምን ጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቱ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ 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 የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ። አርእስተ ዜና። ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ይፋ አደረገ። የማርበርግ ቫይረስ በሽታን ለመከላከል የሚያስችል የሙከራ ክትባት መስጠት ተጀመረ። በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ የሙቀት መጠን መመዝገቡን ብሔራዊ የሜትሮሎጂ ኢንስቲትዩት አስታወቀ። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ወይም አይሲሲ በሱዳን የጦር ወንጀለኞች ላይ የ20 ዓመት ጽኑ እስራት ብይን አስተላለፈ። እስራኤል የውጭ ጋዜጠኞችን በማሰር በዓለም አቀፍ ደረጃ ሁለተኛው ሀገር ሆነች። ተመድ ከለጋሽ ሀገራት የሚጠይቀውን የገንዘብ መጠን ሊቀንስ መሆኑ ተገለጸ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ የነጃሺ ቴሌቪዥን ተመልካቾች እንደምን አላችሁ? ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሀያት ሰኢድ ነኝ። አብራችሁን ቆዩ። ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ የጊዜ ሰሌዳን ይፋ አድርጓል። በዚሁ መሰረት የምርጫ ድምጽ የሚሰጥበት ቀን ግንቦት 24 ቀን 2018 እንደሆነ የጊዜ ሰሌዳው አመላክቷል። ቦርዱ እስካሁን ስለሰራቸው የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለመገናኛ ብዙሃን ጋዜጣዊ መግለጫን ሰጥቷል።
ተመላክቷል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላት ወርቅ ኃይሉ በ2018 ለሚከናወነው 7ኛው ጠቅላላ ምርጫ የተለያዩ የቅድመ ምርጫ ተግባራትን በማከናወን ላይ መሆኑን አስታውቀዋል። በቦርዱ የጸደቀ የ7ኛው ሀገራዊ ምርጫ የጊዜ ሰሌዳ ይፋ የተደረገ ሲሆን በዚህም መሰረት የእጩዎች ምዝገባ ከጥር 1 እስከ የካቲት 1 2018 ይካሄዳል። የምረጡኝ ቅስቀሳ ወይም የምርጫ ዘመቻ ከጥር 1 እስከ ግንቦት 19 2018 የሚካሄድ ሲሆን የመራጮች ምዝገባ ከየካቲት 7 እስከ መጋቢት 7 2018 እንደሚከናወን በጊዜ ሰሌዳው ተመላክቷል። ሆኖም የመራጮች ምዝገባን ራስን በራስ መመዝገብ ከጥር 15 ጀምሮ እስከ መጋቢት 7 ማድረግ እንደሚቻል ተገልጿል። የ7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ግንቦት 24 ቀን 2018 እንደሚሆን ይፋ የተደረገ ሲሆን ይፋው የምርጫ ውጤት መግለጫ ቀን ሰኔ 4 2018 መሆኑን ቦርዱ ይፋ አድርጓል። የማርበርግ ቫይረስ በሽታ ለመከላከል የሚያስችል የሙከራ ክትባት መስጠት ተጀምሯል። የማርበርግ ቫይረስ በሽታ ለመከላከል የሚያስችል ክትባት በደቡብ ኢትዮጵያና ሲዳማ ክልል በተመረጡ አካባቢዎች ለፈቃደኛ ተሳታፊዎች መሰጠት ተጀምሯል። ክትባቱ በዓለም ዙሪያ በተደረጉ ቅድመ ጥናቶች ደህንነቱ የተረጋገጠ ሲሆን ከአንድ ዓመት በፊትም በሩዋንዳ በተከሰተው ተመሳሳይ የማርበርግ በሽታ ጥቅም ላይ ውሎ በሽታውን ለመከላከል ተስፋ ሰጪ ውጤቶችን አሳይቷል። ክትባቱ በቅድሚያ ተጋላጭ ለሆኑ ጤና ባለሙያዎች እንዲሁም በቫይረሱ ተይዘው ከነበሩ ሰዎች ጋር ግንኙነት ለነበራቸው በፈቃደኝነት የሚሰጥ ሲሆን ሂደቱን በዓለም ጤና ድርጅትና በኢትዮጵያ የምግብና መድኃኒት ባለስልጣን መመሪያዎች መሰረት ደረጃውን ጠብቆ ይከናወናል። ለፋይዳ መታወቂያ ደህንነት የሚውል የዲጂታል ሰርተፊኬት አገልግሎትን ጀመረ። የኢንፎርሜሽን መረብ ደህንነት አስተዳደር ለፋይዳ ዲጂታል መታወቂያ ደህንነት አገልግሎት የሚውል የሩት ሰርተፊኬት ባለስልጣን አገልግሎት በይፋ አስጀምሯል። የኢንፎርሜሽን መረብ ደህንነት አስተዳደር ዋና ዳይሬክተር ትዕግስት ሐሚድ እንደተናገሩት ወደ ስራ የገባው አገልግሎት በፋይዳ ፕሮግራም ስር ለዜጎች የሚሰጠው እያንዳንዱ ዲጂታል መታወቂያ ትክክለኛ ሊረጋገጥ የሚችልና ህጋዊ ተቀባይነት ያለው እንዲሆን ያስችላል። ይህም በትክክለኛ መታወቂያ ላይ በሚመሰረቱ የመንግስት አገልግሎቶች፣ የፋይናንስ ተቋማት፣ የቴሌኮም አገልግሎቶችና ዲጂታል መድረኮች ላይ ወሳኝ ሚና ይኖረዋል ብለዋል። ከዚህ በኋላ ለብሔራዊ መታወቂያ የሚመዘገቡ ዜጎች በሙሉ በዲጂታል ሰርተፊኬት አገልግሎት እንደሚያገኙም ገልጸዋል። የአገልግሎቱ ስራ መጀመር የፋይዳ መታወቂያን ከአሁን በፊት ከነበረው ይበልጥ ተአማኒነትና አስተማማኝነት እንዲኖረው ያደርገዋል ብለዋል። የብሔራዊ መታወቂያ ዋና ዳይሬክተር አቶ ዮዳሄ አርአያ ስላሴ በበኩላቸው ዛሬ ይፋ የሆነው አሰራር በሀገር አቀፍ ደረጃ የብሔራዊ መታወቂያ ተአማኒነትን በከፍተኛ ደረጃ ያሳድጋል ብለዋል። የሀገርን ዲጂታል ምህዳር ተአማኒነት ለማጠናከርና የዜጎችን የዕለት ተዕለት ህይወት የሚደግፉ ዲጂታል አገልግሎቶችን በአስተማማኝ መሰረት ለመገንባት ወሳኝ የሆነ ምዕራፍ መሆኑንም ገልጸዋል። በአጠቃላይ የዚህ አገልግሎት መጀመር ደህንነቱ የተጠበቀ ማንነትን ያረጋግጣል። የፋይዳ ዲጂታል መታወቂያ በከፍተኛ ዓለም አቀፍ የደህንነት ደረጃዎች ባላቸው ቴክኖሎጂዎች የተጠበቀ እንዲሆንም ያስችላል ተብሏል። በአንዳንድ የኢትዮጵያ አካባቢዎች ከዜሮ በታች ዝቅተኛ የሙቀት መጠን መመዝገቡን ብሔራዊ ሜትሮሎጂ ኢንስቲትዩት አስታውቋል። የተቋሙ የሜትሮሎጂ ትንበያ ቅድመ ማስጠንቀቂያ ምርምር ዘርፍ ምክትል ዳይሬክተር ዶክተር አሳምነው ተሾመ በዚህ ወቅት እየተስተዋለ ያለው ቅዝቃዜ መጠን በሚቀጥሉት ቀናትም በተለያዩ የሀገሪቱ አካባቢዎች ተጠናክሮ እንደሚቀጥል ለቢቢሲ ገልጸዋል። የሌሊትና የማለዳ ቅዝቃዜ የበረታው ባለፉት ቀናት ከሳይቤሪያ በመነሳት ወደ ሀገር ውስጥ የሚገባው ደረቅና ቀዝቃዛ አየር እየተስፋፋና እየተጠናከረ በመምጣቱ እንደሆነ ምክትል ዳይሬክተሩ አስረድተዋል። በዚህም ምክንያት በጥቂት የምስራቅ አማራ፣ በመካከለኛና በምስራቅ የሀገሪቱ አካባቢዎች እንዲሁም በደቡብ ደጋማ አካባቢዎች የሌሊትና የማለዳ ቅዝቃዜ ተስተውሏል። በእነዚህ አካባቢዎች የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ የተመዘገበ ሲሆን በተለይም በጨለንቆ የቀኑ ዝቅተኛ የሙቀት መጠን ከዜሮ በታች 1 ዲግሪ ሴልሺየስ ሆኗል ብለዋል። በሚቀጥሉት ቀናትም ይህ ዝቅተኛ የሙቀት መጠን እንደሚቀጥል ትንበያዎች እንደሚያመለክቱ ዶክተር አሳምነው አስጠንቅቀዋል። በምስራቅ የአማራ አካባቢዎች ማለትም በደብረ ብርሃን፣ በባቲ፣ በኮምቦልቻ፣ ጉጉፍቱ፣ አምባ ማርያም፣ በምስራቅ የአገሪቷ ክፍሎች በአዲስ አበባ፣ በሐረርና ባሌ ሮቤ የቀኑ ዝቅተኛ የሙቀት መጠን ከ5 ዲግሪ ሴልሺየስ በታች ሆኖ እንደሚመዘገብም ተንብየዋል። ዝቅተኛ የሙቀት መጠን በሚመዘገብበት ወቅት በሰው በእንስሳት እንዲሁም በግብርና ምርት ላይ አሉታዊ ተጽዕኖ ሊያስከትል ስለሚችልም ህብረተሰቡ ጥንቃቄ እንዲያደርግም ዶክተር አሳምነው ተሾመ መክረዋል። እንዲህ ያለው የአየር ሁኔታ በሚያጋጥምበት ጊዜ ከወትሮ በተለየ የሰውነትን ሙቀት የሚጠብቅ አለባበስ ሊያስፈልግና ጥንቃቄ ማድረግ ያስፈልጋልም ነው ያሉት። የተወደዳችሁ ተመልካቾቻችን እየተከታተላችሁ የምትገኙት ነጃሺ መረጃዎችን ነው። ወደ ውጭ መረጃዎቻችን ተሻገርን። የሱዳን አየር ኃይል በከተሞች በገበያዎችና በትምህርት ቤቶች ላይ በፈጸመው ጥቃት ቢያንስ 1700 ንጹሃን መገደላቸው ተገልጿል።
ሱዳን ዊትነስ የተባለ በሀገሪቱ የእርስ በርስ ጦርነት የተፈጸሙ የሰብአዊ መብት ጥሰቶችን የሚመረምር ፕሮጀክት ግጭቱ ከጀመረበት ከሚያዝያ 2023 ጀምሮ የተካሄዱ ወታደራዊ የአየር ጥቃቶችን በመሰነድ ምርመራ ማድረጉን የገለጸ ሲሆን የሱዳን ጦር በፈጸመው የአየር ጥቃትም ከ1700 በላይ ንጹሃን ዜጎች ተገድለዋል ብለዋል። ፕሮጀክቱ እንዲህ አይነት ጥቃቶች በሱዳን እንደተፈጸሙ ያረጋገጠ ሲሆን ፈጥኖ ደራሽ ኃይሉ የሚጠቀመው ሰው አልባ አውሮፕላኖችን እንደሆነም ይፋ አድርጓል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ICC በሱዳን የጦር ወንጀለኞች ላይ የ20 ዓመት ጽኑ እስራትን ብይን አስተላልፏል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ICC ከ2003 እስከ 2004 በዳርፉር ክልል በተደረገው የዘር ማጥፋት ወንጀል በተከሰሱት የጦር ወንጀለኞች ላይ የ20 ዓመት ጽኑ እስራትን ብይን አስተላልፏል። የታጣቂ ቡድን መሪ የነበሩት አሊ መሐመድ አብዱራህማን ከዳርፉር የጦር ወንጀል ጋር የተያያዙ 31 ክሶች የቀረበባቸው ሲሆን በ27ቱ ወንጀል ላይ በዛሬው ዕለት ፍርድ ቤቱ ብይኑን አስተላልፏል። በቅጽል ስማቸው ኩሻይብ እየተባሉ የሚጠሩት አሊ መሐመድ አብዱራህማን ከ2003 እስከ 2004 በዳርፉር ክልል በተደረገው ጦርነት ሰላማዊ ዜጎችን በማጥቃት ግድያ፣ ማሰቃየት፣ አስገድዶ መድፈር፣ ዘረፋ፣ ንብረት ውድመት፣ ሰዎችን በኃይል ማፈናቀልና ሌሎችም ወንጀሎች ጥፋተኛ መሆናቸውን አረጋግጧል። ዓለም አቀፉ የጦር ወንጀለኞች ፍርድ ቤት ያስተላለፈው የ20 ዓመት ጽኑ እስራት ብይን ግለሰቡ በፈቃዱ እጅ ከሰጠበት ጊዜ ሰኔ 9 ቀን 2020 ጀምሮ እስከ ፍርዱ ቀን ድረስ ቅጣቱ ተፈጻሚ እንደሚሆንም አስታውቋል። እስራኤል የውጭ ጋዜጠኞችን በማሰር በዓለም አቀፍ ደረጃ ሁለተኛዋ ሀገር ሆናለች። በ2025 በዓለም ዙሪያ ከተገደሉት ጋዜጠኞች መካከል ግማሽ ያህሉ በእስራኤል ጦር መገደላቸውን ድንበር የለሹ የጋዜጠኞች ቡድን አስታውቋል። ድንበር የለሹ የጋዜጠኞች መብት ተሟጋች ድርጅት በዩናይትድ ስቴትስ በኩል የቀረበው የተኩስ አቁም ስምምነት በሐማስና እስራኤል መካከል ቢፈረም ግድያው አሁንም ቀጥሏል ብሏል። ድንበር የለሽ የጋዜጠኞች ድርጅት በዚህ ዓመት በዓለም አቀፍ ደረጃ 67 ጋዜጠኞች የተገደሉ ሲሆን 43 በመቶ የሚሆኑት የሞቱት በእስራኤል ጥቃት ሳቢያ ነው ብሏል። ድርጅቱ ከጥቅምት 2023 ጀምሮ ቢያንስ 257 የፍልስጤም ጋዜጠኞች በእስራኤል ጥቃት መገደላቸውንም አስታውቋል። እስራኤል በዓለም አቀፍ ደረጃ የውጭ ጋዜጠኞችን በማሰር ሁለተኛ ደረጃ ላይም ትገኛለች። በ2025 ከ20 በላይ ፍልስጤማውያን ጋዜጠኞች መታሰራቸውን ያስታወቀው ድርጅቱ ከተኩስ አቁም ስምምነቱ በኋላ በዌስት ባንክ እና በጋዛ ሰርጥ በጋዜጠኞች ላይ የሚደረገው እስርና ግድያም ቀጥሏል ብሏል። ተመድ ከለጋሽ ሀገራት የሚጠይቀውን የገንዘብ መጠን ሊቀንስ መሆኑ ተገልጿል። የተባበሩት መንግስታት ድርጅት ተመድ እንደ አውሮፓውያን አቆጣጠር በ2026 በጦርነትና በተፈጥሮ አደጋ ለተጎዱ ሰዎች ለእርዳታ ከለጋሽ ሀገራት የሚጠይቀውን የገንዘብ መጠን በከፍተኛ ሁኔታ እንደሚቀንስ አስታውቋል። ይህ ውሳኔ ዋነኛ ለጋሽ የሆኑት ዩናይትድ ስቴትስ እና የአውሮፓ መንግስታት ለውጭ እርዳታ በጀታቸው ላይ ባደረጉት ከፍተኛ ቅነሳ ምክንያት ያመጣ መሆኑ ተገልጿል። የተባበሩት መንግስታት የሰብአዊ ጉዳዮች ምክትል ዋና ጸሐፊ የሆኑት ቶም ፍሌቸር እንዳሉት ለ2026 ዓመት የገንዘብ ማሰባሰቢያ ጥሪ ቅድሚያ የሚሰጠው ለ87 ሚሊዮን ሰዎች እርዳታ ለመድረስ 23 ቢሊዮን ዶላር ማሰባሰብ ነው። ይህ አሃዝ በ2025 ከተጠየቀው 47 ቢሊዮን ዶላር ግማሽ ያህል ሲሆን ድርጅቱ አስከፊ የህይወትና የሞት ምርጫዎችን እንዲያደርግ መገደዱን አመላክቷል። ምንም እንኳን በመደበኛነት ለ135 ሚሊዮን ተጎጂዎች ለመድረስ 33 ቢሊዮን ዶላር ቢያስፈልግም የተባበሩት መንግስታት በዚህ ዓመት ግቡን ማሳካት ባለመቻሉ ጥያቄውን ለማጥበብ ተገዷል። እንደ መረጃዎች ከሆነ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት መጀመሪያ 47 ቢሊዮን ዶላር ለማሰባሰብ ታስቦ የነበረ ቢሆንም በኋላ ወደ 29 ቢሊዮን ዶላር ተቀንሷል። እስካሁን ድረስ የተገኘው ግን 12 ቢሊዮን ዶላር ብቻ መሆኑ ተገልጿል። ከአቅማችን በላይ ተወጥረናል፣ በቂ የገንዘብ ድጋፍ የለንም፣ እናም ጥቃት እየደረሰብን ነው ሲሉም ፍሌቸር የጥሪውን አስቸጋሪነት ገልጸዋል። በተባበሩት መንግስታት የሚሰጠው የሰብአዊ እርዳታ የገንዘብ ምንጭ የሚሸፈነው በአባል ሀገራት ፈቃደኛ ልገሳዎች ሲሆን አብዛኛው ልገሳ ደግሞ ከዩናይትድ ስቴትስ እና ከአውሮፓ እንደሆነም ይታወቃል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ለሩሲያ ግዛት አሳልፎ ለመስጠት ምንም አይነት ህጋዊ መብት የለም አሉ። ለሞስኮ ግዛት አሳልፎ ለመስጠት ኪየቭ ህጋዊም ሆነ የሞራል መብቱ የላትም በሚል ሀሳብ ሰጥተዋል። ፕሬዝዳንቱ በሀገሪቱ ህግ፣ በዓለም አቀፍ ድንጋጌዎችና በዩክሬን ህገ መንግስት ለሰላም ድርድር በሚል ግዛት አሳልፈን አንሰጥም ሲሉም አረጋግጠዋል።
ከአውሮፓ መሪዎች ጋር የተወያዩት ዘለንስኪ የተወሰነ ለውጥ መምጣቱን ፍንጭ ቢሰጡም ጉዳዩ አስቸጋሪ መሆኑን አልካዱም። በለንደን ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር፣ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እና ከጀርመኑ መራሄ መንግስት ፍሬድሪክ ሜርዝ ጋር ዘለንስኪ መክረዋል። E3 በመባል የሚታወቁት አገሪቱ ከዶናልድ ትራምፕ እቅድ ጋር ላለመጋጨት ግራ ተጋብተዋል። ዘለንስኪም ቢሆኑ ግዛት አሳልፎ በመስጠቱ ረገድ በአውሮፓ ምድር መከፋፈሎች እንዳሉ አምነዋል። አውሮፓውያኑ በቀጭን መስመር ላይ መሆናቸውንም ይፋ አድርገዋል። ትራምፕ ፑቲን ፖለቲካዊ መግባባት ላይ መሆናቸውም E3ቶችን ማለትም ጀርመንን፣ ፈረንሳይንና ብሪታንያን አበሳጭቷቸዋል። ዘገባው የዋሽንግተን ፖስት ነው። በሀገረ ሳውዲ አረቢያ ወንድማማቾች ፍርድ ቤት የቆሙበት ምክንያት አነጋጋሪ ሆኗል። ሂዛም አልጋምዲ የተባለ አንድ ሳውዲያዊ አዛውንት ታናሽ ወንድሙን በመቃወም በፍርድ ቤት አቁሞታል። ወንድማማቾቹ ለፍርድ የቀረቡት ደካማ እናታቸውን የመንከባከብ ክብር ለኔ ይገባኛል በሚል መሆኑም ተነግሯል። ሂዛም አልጋምዲ ሙሉ ዘመኑን ዋጋ የከፈለችለት እናቱን የመጦር መብት እንዲሰጠው ዳኛውን ጠይቋል። ታናሽ ወንድሙን በበኩሉ ወንድሙ ሂዛም በእድሜ የገፋ በመሆኑ እናታቸውን የመንከባከብ ኃላፊነት ለሱ እንዲወሰንለት ጠይቋል። ሁለቱም እናታቸውን ለማገልገል እድሉን ጠይቁ ያየው ፍርድ ቤት ስሜታዊም ሆኗል። ዳኛውም እናታቸውን በማቅረብ ማን እንዲንከባከባቸው እንደሚፈልጉ ቢያስመርጡም መወሰን ከብዷቸው ታይተዋል። ዳኛው በብርታቱና በወጣትነቱ ምክንያት ታናሹ ወንድም እናታቸውን የመንከባከብ ኃላፊነት እንዲሰጠው ወስኖለታል። ውሳኔው ሲታወጅ እናቱን መንከባከብ ያልቻለው ሂዛም በከፍተኛ ሐዘን ሲያለቅስም ታይቷል። በእስልምና እናትን ከመንከባከብ የሚገኘውን አጅር ከፍተኛ መሆኑም የሚታወቅ ነው። በመጨረሻም የቢዝነስ መረጃዎችን እናደርሳችኋለን። ሀያት ከማል እንደሚከተለው ታቀርበዋለች። በዛሬው የቢዝነስ መሰናዷችን ስለ ኦንላይን ግብይት እናወራለን። ኦንላይን ግብይት ማለት ዘመኑ በደረሰው ቴክኖሎጂ ኑሮን ቀለል አድርጎ መገበያየት ማለት ነው። ለምሳሌ በስልክ በመደዋወል በፌስቡክ፣ በሜሴጅ፣ በዋትስአፕ፣ በቴሌግራም፣ በዩቲዩብ፣ በባንክ፣ በትዊተር እና በሌሎችም በመታገዝ በቤቱ ሆነው የፈለጉትን ግብይት ማድረግ ነው። በእኛ ሀገር ብዙም ባይለመድም አሁን ግን አገልግሎት ላይ ውሏል። በውጭው ዓለም ስንመለከት አሊባባ ኦንላይን ግብይት የሚባለው የቻይናው ድርጅት ተጠቃሽ ነው። ይህ አሰራር ለብዙዎች የስራ ዕድል ስለሚከፍት በቀላሉ አገልግሎቶችን ለመገበያየት መልካም ነው። በተለይ ለወጣቶች የስራ ዕድልን ከመፍጠር አኳያ ለሽያጭ የሚቀርቡ እቃዎችን በማቅረብ ትራንስፖርት አቅርቦት ላይ የስልክ ትዕዛዝን በመቀበል ኦንላይን ማስታወቂያዎችን በመስራት የታዘዙ እቃዎችን በማድረስ በአካል ማስታወቂያዎችን ለመስራት ወዘተ ይህንንና ሌሎች ስራዎችን ለመስራት ብዙ የተማሩ ወጣቶች በዘርፉ ያስፈልጋሉ። ስለሆነም ለወጣቶች እጅግ በጣም ጠቃሚ እንደሆነ ይነሳል። የኢትዮጵያ ምርት ገበያ 4 አይነት ምርቶችን በተያዘው ዓመት ወደዚህ ግብይት ስርዓት ለማስገባት የሚያስችል የኮንትራት ስራ እያጠናቀቀ መሆኑን ማስታወቅ ይታወሳል። ምርት ገበያ የ2017 በጀት አፈጻጸምና የ2018 እቅዱን በማስመልከት መግለጫ በሰጠበት ወቅት ነው ይህን ያስታወቀው። ምርት ገበያው ሲቋቋም የግብርና ምርቶችን የግብይት ስርዓት እንዲያሳልጥ መሆኑን ታሳቢ በማድረግ በ2009 የተቋቋመበት አዋጅ ሲሻሻል ከግብርና ምርቶች ውጭ የሆኑ ሌሎች ምርቶችን በምርት ገበያ ማገበያያ እንደተፈቀደለት የምርት ገበያ ዋና ስራ አስፈጻሚ ተናግረዋል። እንደ ኦፓል ያሉ ማዕድናት ኢንዱስትሪ ምርቶችን ወደ ምርት ገበያው የማስገባት ስራ እየተከናወነ መሆኑን በ2018 ኦፓል፣ ጥጥ፣ ቆዳና ሌጦ ወደ ግብይት ስርዓቱ ለማስገባት ኮንትራት የማጸደቅ ስራ ላይ መደረሱን ገልጸዋል። ወደ ግብይት የሚገቡት 4 የምርት አይነቶችን ለማስጀመር እንደ ማዕድን ሚኒስቴርና ኢንዱስትሪ ሚኒስቴር ካሉ ተቋማት ጋር በጋራ መስራት እንደሚያስፈልግ፣ ኮንትራቶቹ ሲጠቁ ግብይቱን በምርት ገበያ ማከናወን ስራ እንደሚጀመርም እንዲሁ አስረድተዋል። የፌዴራል ዋና ኦዲተር መስሪያ ቤት ይፋ አድርጎት በነበረው የተቋሙ ሪፖርት በዘመናዊ መሰረተ ልማት ክፍተት ምክንያት ምርት ገበያው የምርት መቀነስ እንዳጋጠመው ማስታወቁ ይታወሳል። ይህንን በሚመለከት ምላሽ የሰጡት አቶ መርጊያ ለምርት መቀነስ ምክንያት የመሰረተ ልማት ችግር ሳይሆን ምርቶች በሌሎች አማራጮች መሄድ በመጀመራቸው መሆኑን ገልጸዋል። እስከ 2009 ድረስ ሁሉም ምርቶች አስገዳጅ በሆነ መንገድ ወደ ምርት ገበያ እንዲገቡ ይደረግ እንደነበር፣ በኋላ በአዋጅ ማሻሻያው ይህ አሰራር ቀርቶ ምርቶች በሌሎች አማራጭ መሄድ በመጀመራቸው በዚህም ወደ ምርት ገበያ የሚመርጡ ምርቶች በተወሰነ መጠን መቀነሳቸውን ተናግረዋል። ሆኖም በሌሎች አማራጮች የሚላከው ምርት አጠቃላይ ሀገሪቱ ወደ ውጭ የምትልከው መጠን ከፍ አድርጎታል ብለዋል። ተቋሙ እስከ ቅርብ ጊዜ የሚጠቀምባቸው መጋዘኖች በመንግስት የተሰጡትና ዝቅተኛ መስፈርትን በማውጣት ያንን መስፈርት የማያሟሉ መጋዘኖችን በመከራየት እንደነበር ዋና ስራ አስፈጻሚው ጠቅሰው በአሁኑ ወቅት የራሱን መሰረተ ልማት የመገንባት ፍቃድ በማግኘቱ በተለያዩ ቅርንጫፎች ደረጃቸውን የጠበቁ መጋዘኖች፣ ላቦራቶሪዎችና የምድር ሚዛኖችን እየገነባ መሆኑን አስታውቋል። ስለሆነም በርካታ ፍቃድ ያገኙ ምርቶች ወደ ኦንላይን መገበያያ ስርዓት ውስጥ ተካተው በሀገራችን ኢትዮጵያ በርካቶች ቀለል ባለ መንገድ መገበያየት እንደሚጀምሩ እንዲሁም ደግሞ የተጀመሩ ስራዎችም ተጠናክረው እንደሚቀጥሉ መረጃዎች ያሳያሉ።
የተወደዳችሁ ተመልካቾቻችን ለሰዓቱ ያጠናቀርናቸው መረጃዎች የተከታተላችኋቸውን ይመስሉ ነበር። መረጃዎቹን ያደረስኳችሁ እኔ ሀያት ሰይድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጥረት የምንጊዜም ወዳጃችን ናት። ድካም ከሥራ የሚፈጠር ስሜት፣ ራሚስ ከድካሞ የሚያርፉበት ተስፋ፣ ንግድ የልፋቶን የሚመነዱበት ሱና፣ አማና እንደ ወንዛችን ገባር ምንጮች በጋራ የገነባነው ተቋም ራሚስ ባንክ ሁልጊዜም ግቦን የሚያሳኩበት እድል አለ። እኛ ጥረትን ከሚወዱት ጋር ነን። እነዚህ ልማዶቻችን ተቋም ሆነው ራሚስ ባንክን ፈጥረዋል። ስኬት ደግሞ ከጥረቱ ጋር የሚመጣ በረከት ነው። በባንካችን የሞባይል ባንኪንግ፣ የኤቲኤም እንዲሁም የኢንተርኔት ባንኪንግ አገልግሎቶቻችንን ተጠቃሚ ይሁኑ። ራሚስ ባንክ ሙሉ በሙሉ ከወለድ ነፃ ባንክ። ላለፉት 15 ዓመታት የከተማችን ግርማ ሞገስ የሆነው ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የድርጅቶ የህንፃዎች ድምቀት መሆኑን ቀጥሏል። ምርትና አገልግሎቶን በጽሁፍም ሆነ በምስል ማስተዋወቅ ሲፈልጉ ዘመናዊ ኤልኢዲ ስክሪኖችን እኛ ጋር ያገኛሉ። በምሽትም ሆነ በቀን ምስልን ፍንትው አድርገው በከፍተኛ ጥራት ያሳያሉ። ፕሮግራሙን የበለጠ ለማድመቅ ለኒካህ፣ ለሰርግ፣ ለምርቃትና ለተለያዩ ዝግጅቶች የኤልኢዲ ስክሪን ኪራይም አለን። በራሳችን ወርክሾፕ ተጠበንበት ብቁ በሆኑ የገጠማ ባለሙያዎቻችን ለተቋሞ ተስማሚ በሆነ መልኩ እንገጥማለን። ግሬስ ኤልኢዲ እና አልሙኒየም ዲስፕሌይ የተለያዩ አልሙኒየም ዲስፕሌዮችንና ሪሴፕሽን ዴስኮችን በአማራጭ እኛ ጋር ማግኘት ይችላሉ። ዱካዎች፣ ለተለያዩ አገልግሎት የሚውሉ ወንበሮች፣ የዳቦ ቤትና የሱፐርማርኬት ሼልፎች፣ የመጋዘን ዕቃ ማስቀመጫዎችን በጥራት እናቀርባለን። የልብስ መስቀያና የጌጣጌጥ ማስቀመጫ እንዲሁም ኮፊ ቴብሎችም አሉ። የመኖሪያ ቤቶንና የድርጅቶን ግድግዳ የበለጠ ለማስዋብ በልዩ ልዩ ዲዛይን የተሰሩ ዌልፔፐሮቻችን ተመራጭ ናቸው። ከዘመን እኩል ለዘመኑ አገልግሎቶቻችን በጠቅላላ ተገቢውን ዋስትና እንሰጣለን። የተለያዩ ተቋማት በስራችን ረክተው የምስጋና ሰርተፍኬት ሰጥተውናል። ግሬስ የከተሞች ግርማ ሞገስ። የከተማችን ድምቀት ቤተል ላይ በክብር ተሰይሟል። አፕል ፕላዛ እንኳን ደህና መጡ። ውበትን በተላበሰው አፕል ፕላዛ ዘመናዊ አረቢያን መጅሊስ፣ የቤትና የቢሮ ዕቃዎች፣ የጋርመንት ውጤቶችን ጨምሮ የአዋቂና የሕፃናት አልባሳት መሸጫዎች ያገኛሉ። የበርገርና የአይስክሬም ፍላጎቶ ከሙሉ የሬስቶራንት አገልግሎት ጋር ይስተናገዳሉ። ብቅ ብለው ይዝናኑ። እስቲምና ጃኩዚን ይዞ ከምርጥ የወንዶች የውበት ሳሎን ጋር ይጠብቆታል። ለሸቀጥ፣ ለኮስሞቲክስ፣ ለትኬትና ለጉዞ ወኪል ፍላጎቶ በአማራጭነት የሚገለገሉበት አፕል ፕላዛ ለትምህርት ቤት ቢሮ፣ ለተለያዩ ተቋማት ቢሮ በስፋት እኛ ጋር ያገኛሉ። አፕል ፕላዛ ይለያል። ቤተል ቢጫ ፎቅ አካባቢ አድራሻችን ነው። ሁሉንም ሸመታ በአንድ ቦታ አፕል ፕላዛ